አይመለከተም ገንዘብ ነው አይደል የምትፈልገው? ገንዘብ የፈለከውን ገንዘብ የፈለከው መኪና ልሰጥ ይችላል። እሺ ግን ዮሲን ብቻ ለኔ ያሳልፈስጠኝ እና ምስጢሮችን ቀበራቸው የምታውቃቸውን ነገሮች እርሳቸው። ዮሲን አሳልፈ የሚሰጥሽ ከሆነ ምንድነው እሱን የምታደርጊው? በጣም ነው ማዝነው። ለስራ የመጣው መስሎኝ ነበር እንደዚህ የግል ጉዳዮችን እንትን ብትከላከል። እሺ የት ነው የምትሄጂው? ሲጀምር ለስራ እስከተቀጣጠረን ድረስ ስለዚህ አሁን ስለ ስራ ነው ያወራው። እኔ ራሱ ስራ ፈትቼ ይሄን ሁሉ ነገር ማውራት ለራሴ ራሱ ገርመኛል። ገንዘብ ለማግኘት የማልቆፍሩ ጉድጓድ የማልገባበት እሳት የለም። ምን ውስጥ መገባለሁ? ገብቶሻል አይደለ? ስለዚህ ይኸውልሽ አሁን እኔ ካንቺ ምንም ነገር አልፈልግም። ያንቺ ሚስጥሮች ሁሉ አውቃለሁ ብዬሻለሁ። ስለ ዮሴፍም የት እንዳለ ምን ውስጥ እንዳለ ሁሉን ነገር አውቃለሁ። አይደለም እኔ እናንተ ለስራ ነው አይደል የተቀጣጠርነው? ለስራ ነው። ምንድነው ይሄ ፎቶ ማለትም ለምን ለስራ እስከመጣ ድረስ ስራን ብቻ ነው ማውራት ያለብህ አይደል? ግን ምንድነው ይቅርታ አድርግልኝ። ስለዚህ ለመጠየቅ እንዳጋጣሚ ከፈለሽ አጥፋው። እሺ አንዴ ቁጭ ይቅርታ። አመሰግናለሁ። ለማንኛውም ምንም አይነት ስራ ካንተ ጋር አልፈልግም። የት ነው? ይኸውልሽ ስሚ፣ ሆሳና የሚባልበት ነገር ታውቂዋለሽ? ዮሴፍ የት ነው ያለው? ካናዳ ነው ያለው? ሆሳና። ይሄ እኮ አሁን ያየሽው እኮ በትንሹ ነው። ያንቺ ሌሎች ብዙ ሚስጥሮች ይነጋሉ። ይኸውልሽ ሌሎች ሰዎችን እንደዋሸሽው፣ ሌሎች ሰዎችን እንደሸወድሽው እኔም ልመሸወድ አልችልም። ምንድነው ግን የምትፈልገው? አንዴ ቁጭ በይና እናውራ። አይደለም ምንድነው የምትፈልገው? ስለዚህ ስለኛ ስለኔ ፕራይቬት ጉዳዮች ስለምንድነው የምታወራው? ይኸውልሽ እንደዚህ አይነት ብቻ ሳይሆን ሌሎች ብዙ የማውቃቸው ነገሮች አሉ። እኔና አንቺ እዚህ ለስራ ተገናኘን አልኩሽ እንጂ ለስራ እንገናኝ አልኩሽ እንጂ ቅድም ነግሬሻለሁ። ገንዘብ ለማግኘት የማልገባው የማልቆፍረው ጉድጓድ የለም። ስለዚህ ጠይቁሽ የነበሩ የሰፈር ሰዎች ጎረቤቶችሽ ቤትሽ መጥቶ ከቤትሽ ያስወጡሻል። መኪና ብቻ አይደለም እኔ ካንቺ የምፈልገው። ገብቶሻል? ስለዚህ ምን እንደምፈልግ ሁሉ ነገር እነግርሻለሁ። አሁን ግን ይኸውልሽ ዮሴፍ እኔ ጋር ነው ያለው፣ ሆሳና አይደለም ያለው፣ እዚሁ አዲስ አበባ ነው ያለው። ምንድነው የምትለው? ዮሲ እኮ ብዙ ሚስጥር ያውቃል። ብዙ ሚስጥር እኮ ነው እሱ ጋር ያለኝ። ምን አይነት ሚስጥር ነው ያለው? እሱ አይመለከትህም። ሌላ ድርድር ፈለክ እንዴ ከኔ ጋር? ምንድነው የምትፈልገው? እሺ የምትፈልገው ልስጥ። ዮሲን ለኔ ያሳልፈስጠኝ። እኔ ሌላ ካንተ ጋር ምንም ነገር የሚያገናኘው ነገር የምን ሚስጥር ነው? ያ ግን ሆነ ማለት ነገሮች ተበላሹ ማለት ነው። ነገሮች ተበላሹ ማለት የሰፈር ሰዎች ይመጣሉ፣ የዮሴፍ ዘመዶች ይመጣሉ፣ እየደበደቡሽ ነው አንቺን ጎዳና የሚያወጡሽ። ያ እንዲሁም አትፈልጊ ከሆነ ግን ዝም በይ። አሁንም ቢሆን በእኔ ቁጥጥር ውስጥ ነሽ አንቺ ያለሽው። ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ በባለፈው ጉዳይ በክፍል 2 ተመልሼ መጥቻለሁኝ። ባለፈው እንግዲህ ልጁን ካገኘው ነው በኋላ ወደኛ ጋር ይዤው መጥቼው ነበረ። ካመጣሁትም በኋላ እንግዲህ አልተውኩትም። ያለበት ሁኔታ በጣም ስላሳሰበኝ ለስነ ልቦና ባለሙያ ነግሬው እንዲከታተለው አድርጌ ነበረ። ልጁ እንግዲህ እኛ ጋር ባለ ሰዓት ሌሊት በጣም ነው የሚቃዠው። እንዲሁም ሌሊት ላይ እየተነሳ ያለቅሳል። ምክንያቱም ስንጠይቀው አይነግረንም። እኛም ምናልባት ብቸኝነቱና አባቱ አለመኖር አሳስቦት ይሆናል ብለን ስላሰብን ብዙም አናስጨንቀውም ነበረ። ለማንኛውም ወደ ዛሬው ቪዲዮአችን ስናልፍ የእንጀራ እናት የነበረችውን ሴትዮ ስንከታተላት ነበረ። ምክንያቱም ልጅ ባለፈው ቪዲዮ ቤት ውስጥ ወንዶች እንደምታመጣ ነግሮን ነበረ። እኛም እንግዲህ እሷን ለማግኘት ምክንያት ይሆናል ብለን ስላሰብን ስንከታተላት ነበረ። በምንከታተላት ሰዓትም እንግዲህ በአንድ ሳምንት ውስጥ ከሁለት የተለያዩ ወንዶች ጋር ልንይዛት ችለን ነበረ። አንደኛውን ከራሷ ቤት ውስጥ ስትወጣ ሲሆን አንደኛውን ደግሞ ከውጪ ሩም ይዘው ከሩም ሲወጡ ነበር የያዝናት። እሱን ካገኘን በኋላ እንግዲህ ስራ ቦታዋ ሄደን እሷን ለማግኘት ሞክረን ነበረ። ነገር ግን እሷ ስራ ቦታዋ አልተገኘችም። ስለዚህ ያለን አማራጭ ለሰራተኞቹ መልእክት ማስቀመጥ ነበርና ለነሱ ነግረን ስልካችንን ማስቀምጠን ነበር የወጣ ነው። ኋላ ላይ እንግዲህ እሷም እንዳልመጣች ከሰማን በኋላ ከነሱ ላይ ስልካቸውን ተቀብለን ወደ እሷ ጋር ደውለን አግኝተናት ነበረ። ዛሬ እንግዲህ ለስራ እንደምፈልጋት አድርጌ ቀጥሬያታለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዛሬ ቪዲዮአችን ከማለፋችን በፊት ግን በዚህ ቻናል ለ4 ዓመት ያክል ይሄንን ስራ ስሰራ ቆይቻለሁ። በዚህ 4 ዓመት ጊዜ ውስጥ እንግዲህ በጣም ብዙ ጠላቶችን እንዳፈራሁት አውቃለሁ። በጣም ብዙ ጉዳዮችን እየሰራው ስመጣ እንግዲህ በጣም ብዙ ጠላቶችን እያፈራው እንደምመጣ ማቃለሁ። እንግዲህ እነዚህ ጠላቶች ቻናሌ ላይ ሪፖርት እያደረጉ የኔ ቪዲዮ ብዙ ሰዎች ጋር እንዳይደርስ እያደረጉብኝ ነው። ስለዚህ ውድ ቤተሰቦቼ ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። እንዲሁም አንድ ሰው ከቻላችሁ 10 ኮሜንት ብትጽፉ ቪዲዮ ቫይራል የመውጣት እድሉ በጣም ሰፊ ነው። የእናንተ ላይክ እኔን ያበረታታኛል። ቀጣይ እንግዲህ ሌሎች የተሻሉ ስራዎችን እየሰራ ወደ እናንተ እንዳመጣ ያግዘኛል። ስለዚህ ሁላችሁም እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ ወይ ሄሎ አሉ። እግዚአብሔር ይመስገን መጣሽ። እሺ በቀኝ በኩል የለም፣ በቀኝ በኩል መጨረሻ ላይ ነኝ ያለሁት።
ስትመጪ ፊት ለፊት ላይ ታያለሁኝ። ማስክ አድርጌያለሁኝ እንግዲህ። እሺ A few moments later. ሌላ ሰላም ነው። እግዚአብሔር ይመስገን አለ ነገር ይመስገን። ደህና ነሽ? ይቅርታ ነገር ችግር የለም። ሌላ እዚህ ሰው ጋር ነኝ። አንዴ ስመለስ ልደውል። እሺ ደህና ነሽ? እግዚአብሔር ይመስገን ሁሉም ሰላም ነው። እግዚአብሔር ይመስገን አለን። እንግዲህ ስራ ቦታ እየተመላለስኩኝ ነበረ። ያው የማይገኝ ነገር የለም። በመጨረሻ ማገኘሽ ተገናኘን። በጣም ለፍቼ ነበር ላገኝሽ። ብዙ ቦታ እኮ ሄጃለሁ። የሚገርምሽ አንቺን ፍለጋ ከምር ስራ ቦታ አይነግሩሽም እንዴ? ብለውኛል፣ ግን ብዙ ስራ ያለበት ሰው ታውቅ የለ ብዙ ቦታ መድረስ አለብኝ። ለዛ እንዴት ነው? እና ስራ ጥሩ ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። በመጀመሪያ እንግዲህ ፈቃደኛ ሆነሽ ስለመጣሽ ስላከበርሽኝ እንግዲህ እግዚአብሔር ያክብርሽ። በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። ለምን መሰለሽ እንደዚህ ያልኩሽ? ብዙ ሰዎችን እንደዚህ አግኝቼ ለማውራት ሞክሬ ነበርና የሚገርምሽ ሁሉም ፊታቸውን ያዞሩብኝ። ለምን? ሁሉም ስለሽ በቃ እንደዚህ አንዳንዴ ላይ ያለ ሰው የለ ወደ ታች ወርዶ መታየት አይፈልግም። ገባሽ? እና እኔ አንቺን በዚህ አጋጣሚ ስለተዋወቅኩሽ ደስ ብሎኛል። ስሜን አልነገርኩሽ መሰለኝ። እንዳልክ እባላለሁኝ። መስከረም እባላለሁ። እና መስኪ ያው እንግዲህ የስራ ምሰሶ ስለሆንሽ ብዙም ሰዓትሽን መሻማት አልፈልግም እና ቀጥታ ወደ ጉዳይ ልግባ አይደለ? ምንድን ነው እንትን ማስክ ያደረግኩት ያው ጉንፋን ምናምን ስላመመኝ ለዛ ነው እንትን ነፃነት እንዲሰማሽ ነው። ምንድን ነው እኔ እጄ ላይ የሆነ ትንሽ ገንዘብ አለና በእርግጥ ያው መኪናውን ይገዛል። እዛም ሄጄ ዋጋ ምናምን ጠያይቄያለሁኝ እና ያሰብኩትን መኪና መግዛት ይችላል። ግን ምንድነው ወደ ቢዝነስ መቀየር ፈለኩኝ። ለምን የሆነ እንደ እጣ አይነት ነገር አዘጋጅቼ ያንን እጣ ለምሳሌ አንደኛ እጣ መኪና፣ ሁለተኛ እጣ 100 ሺህ ብር፣ ሶስተኛ እጣ 50 ሺህ ብር፣ አራተኛ እጣ 25 ሺህ ብር አድርጌ እና መኪናው ወዲያው ቶሎ የሚያልቅልኝ 1000 እጣ ነው የሚያዘጋጀው። 1000 ቁጥሮችን አዘጋጅቼ አሸናፊው እንግዲህ መኪናውን የሚወስድ ይሆናል። ሁለተኛ እጣ አሸናፊ 100 ሺህ ብር፣ ሶስተኛ 50 ሺህ ብር፣ አራተኛ 25 ሺህ ብር እና ይሄ ሀሳብ መጣልኝ እና ለምን እንደው አልጀመርም ብዬ አሰብኩኝ። ምክንያቱም እኔ የምኖርበት አካባቢ እዚሁ አዲስ አበባ ልጅ አይደለሁም። በነገራችን ላይ የመጣሁት ከሐዋሳ ነው የመጣሁት። ሐዋሳ ላይ ነው የምኖረው እኔ እና እዛ የኛ አካባቢ ላይ እንደዚህ አይነት ነገር የተለመደ ነው። በጣም ብዙ ሰዎችን ስለማያውቅ በፊት ስራ እንደላላ ስለሆንኩኝ በጣም ብዙ ሰዎችን ስለምግባባ ይህንን ስራ በጀምር ቶሎ ወዲያው ነው እንትኑን እጣውን የምጨርሰው። የአንድ እጣ ዋጋ 3000 ብር ነው። ስለዚህ ቶሎ ጨርሰዋለሁ ብዬ አስባለሁ እና ቢያንስ አሁን 1000 እጣ ለመጨረስ ቢያንስ 1 ወር የሚፈጅብኝ ከሆነ በ1 ወር ውስጥ ከአንቺ ጋር መኪና ገዛው። ገባሽ? ሁለተኛው ዙርም ሄጄ መኪና ገዛለሁ። አሁን በ1 ወር የሚጨርስ ከሆነ ሶስተኛው ዙርም እንደዛ ብዬልኩ ገዛለሁ። ስለዚህ ምንድነው አንቺም እኔም ተጠቃሚዎች እንሆናለን፣ ትርፋማዎች እንሆናለን። ይልሻል። ስለዚህ አንቺ ጋር በየወሩ እየመጣሁኝ መኪና እገዛለሁ ማለት ነው። በእንደዚህ አይነት ነገር እንድታግዥኝ እፈልጋለሁ። ስለዚህ አንዱ መኪና ይገዛል ግን አሁን ሁለተኛ እጣ 50 ሺህ ብር ምንድነው 100 ሺህ ብር፣ ሶስተኛ እጣ 50 ሺህ፣ አራተኛ እጣ 25 ሺህ አይደለ? ስለዚህ አንቺ ጋር ልምጣና ማስታወቂያ ልስራ። ማስታወቂያ ሰርቼ ከመኪኖች ጋር ከአንዱ እኔ ከመረጥኩት መኪና ጋር ፎቶ ልነሳ፣ ከዛ ባነር ሰርቼ ሀገሬ ላይ ይዤ እዞራለሁኝ ማለት ነው እጣውን እንዲገዙ እና ይሄንን እንድትተባበሪ ነበር። በመጀመሪያ እኔ መርጠ እኔን ታግዘኛለሽ ብላስ ወደ እኔ ስለመጣ በጣም አመሰግናለሁ። ድምፅሽ ግን እየራቀ ነው ትንሽ ተካተል ወደዚህ። እሺ። እና በመጀመሪያ እኔን አምነ እኔን መርጠ ወደኛ ካምፓኒም ስለመጣ በጣም ነው አመሰግነው። እኔም አንቺን ስለመረጥኩኝ መጀመሪያም እንዳልኩሽም ብዙ ሰዎችን ሞክሬያለሁ እና እንደው ጥሩ ሰው ነች ሲባልም ስለሰማሁኝ ነው ወደ አንቺ ጋር የመጣሁት። አንቺም እንግዲህ አላሳፈርሽኝም። አላሳፍርም እና ወደ ድርጅታችን ስለመጣ በጣም ነው የማመሰግነው እና በፈለግከው መንገድ እኔ ላግዝ ዝግጁ ነኝ። ያ ማለት አሁን እንደ ሀሳብ የተረዳሁት አንተ ከምትገዛው ከመኪና ውጭ ቀሪ ገንዘቦች ነው አይደል? እንደ ችግር አንተ ጋር እና ደግሞ ለመጀመሪያ ዙር
አንተ ልክ እንዳሰብከው ስራውን ይሳካልህ አይነት ከሆነ ቆንጆ ከሆነ አንተም የኔን ስራ ፕሮሞት አድርግልኝ፣ እኔም ለመጀመሪያ ዙር ስፖንሰር ሆናለሁ። ማለትም አንተ መኪናውን ከኔ ትገዛለህ፣ የቀረውን 100,000 መክፈል ይችላልው እኮ 25,000 የመጀመሪያ እኔ ስፖንሰር ላድርግ። እሺ በጣም ደስ ይላል። የቀረውን ደግሞ እንተጋገዛለን። በዱቤም ቢሆን እየወሰድክ በጊዜ ሂደት መክፈል ትችላለህ። ያን ነገሮች ነው ያመቻችልሃለሁ። እግዚአብሔር ይስጥልኝ። መልካም ሰዎች። እኔ ይሄንን ሳስበው በጣም ብዙ ተጨንቄያለሁኝ። ታውቂያለሽ አሁን ብቻዬንም እየኖርኩ ብቻዬንም ራሴን እያስተዳደርኩኝ ማቆም ምባባውን ዘመድ የለኝም። ብቻዬን ስለሆንኩኝ ይከብደኛል ስለሽ እንደዚህ ተዋርጬ ያመጣሁት ገንዘብ ይሄ ገንዘብ በጣም ብዙ ስራዎች ያለ እድሜ እንግዲህ እንደምታይ ልጅ ነኝ ግን እና ያለ እድሜ ብዙ ቦታ እየተሯሯጥኩኝ ያመጣሁት ገንዘብ ነውና ብዙ ሰዎች ይገርማቸዋል። የኔን ጥንካሬ እያዩ የኔ አካባቢ ላይ ያሉ ሰዎች የኔን ጥንካሬ እያዩ ይገርሙብኛል። እኔ ግን ከታች ነው ዝቅ ብዬ ገንዘብ ማግኘት ካለብኝ የሰው ጫማም ቢሆን ይሻገኛል ማግኘት ካለብኝ። ምክንያቱም እኔ ነገ ላይ በወድቅ የትም መግቢያ የለኝም። ገብቶሻል? ስለዚህ ገንዘብ ለማግኘት የሚያኖረኝ ገንዘብ እስከሆነ ድረስ ገንዘብ ለማግኘት የትም ቦታ ውስጥ እገባለሁ፣ ምንም አይነት ጉድጓድ ውስጥ እገባለሁ። ደግሞ በወጣትነት ካልተሰራ ነገ ከባድ ነው። አሁን በእኛ ጊዜ አሁን ልጆች ወልደን ቤተሰብን መኪና ገዝተን ለመኖር ይሄ በጣም የማይቻል ነው። እኔ በእንትን በውርስ ምናምን አንዳንዴ እንደዚህ ከቤተሰብ የመጣ ወይም ደግሞ ደህና ሰው ተዋውቄ እሱ ካላደረገልኝ ምናምን አይሆንም። በእኛ ጊዜ እንደዚህ አይነት ነገር ደግሞ ሲሆን በወንድ ልጅ ሲሆን ይበረታል። በሴት ሲሆን እንግዲህ መልክ ካላት እኮ ደህናውን አግኝታ እና ስምሽ መስከረም ነው እና ያኔ እኮ ስራ በመጣው ሰዓት ኃላፊን ማግኘት እፈልጋለሁ ምናምን ብዬ ጠየኳቸው። ምክንያቱም ኃላፊው ያልኩት ለምን ታውቂያለሽ? በራፍ ላይ ሳሚ ነው የሚለው ታፔላው ማለት ነው። እና ሳሚ ስለሚል እንግዲህ ውስጥ ያለው ወንድ ነው ብዬ ነበር እኔ የጠበቅኩት። ስልሽ ባለቤቱ ወንድ ይሆናል ብዬ ነበር እንትን ያልኩትና ውስጥ እንትን ካልኳል አይ ወንድ እኮ አይደለም ሴት ነች ባለቤቷ ሆነን አሉኝ። ማነው ስሙ? መስከረም ምናምን። እሺ የታገኛታለሁ ምናምን አልኳቸው። ከዛ ብዙ ጊዜ አትገቢም ብዛ ሱቅ ቢሮ አትገቢም እና አንቺን ፍለጋ በቃ ያልሄድኩበት የለም። ሰፈር እንኳን በተደጋጋሚ ጊዜ እኮ መጥቻለሁ እኔ ይሆናል። ግን ቤቱ ባለቤት ላልከው በባለቤት ስም ነው በባለቤት ስም ነው እና ባለቤት ብቻ አርፏል። አርፏል ማለት ሞቷል ልፈልግ በህይወት የሉ እና ትንሽ ጊዜ ነው 1 ዓመት ከ5 ወር አካባቢ ነው ያረፈው። እና ያም ስለሚደብረኝ ነው ብዙ ጊዜ ስራም ቦታም አልገባው። ያው እዛ ያሉ ሰራተኞችን በስልክ ምናምን ስለማገኛቸው በጣም አስቸኳይ ጉዳዮች ሲሆኑ ብቻ ነው ወደዛ የምሄደው። እና ብቻ ሳሚ ባለቤቴ ነው። ሳሚ ባለቤትሽ ነው? ባለቤቴ ነበር ነው። በስ ስም ላይ ነፍስ ይማር። እንግዲህ ወደ ማየን ነገር ውስጥ ከተትኩሽ መሰለኝ። ይቅርታ በጣም ያው እኔ እንዳጋጣሚ እንትን ለመጠየቅ ነው ገባሽ? እዛ በራፍ ላይ ያለውና ባለቤቷ ሰው ስለተባለ ሳሚ በር ላይ የወንድ ስም ነው ምናምን ያለውና ለዛ ያ ነው ግራ አጋብቶኝ ነው። ይቅርታ እንግዲህ ተከረለ። ታዲያ እንዴት ነው ከባለቤትሽ ጋር እንዴት ታወቃችሁ? በሚገርም ሁኔታ ሴልስ ነበር ከዛ ቦታ ላይ የሱ ስራ ቦታ ላይ እሺ። እና ብዙ አመት ነበር ሳይሰራው እና ሳሚ ከኔ በፊት ሚስት ነበረችው። እሺ። እና እሷን አጋጣሚ ሆኖ በወሊድ ምክንያት ነበር ያረፈችው የሱ ባለቤት። እሺ። እና የሱ ባለቤትም አርፋ ከጎኑ የነበርኩት እኔ እንደ አጋጣሚ ሆኖ ያው ሰራተኛም ነኝ ደግሞ ይሆናል አይደለም የምትቀራረበው ነገር እና ሳሚ ቀረቤታ ነበረን እና ያን ስለ በዛ ብዙ ጊዜ ቆይታን ነበር እና ብዙ አመት ሳያገባ ሌላም ሴት ሳይ እና ያ ታማኝነቱ ራሱ በጣም ነበር ደስ የሚለኝ። እና ከሆነ ጊዜ በኋላ በጣም የተቀራረበን ስንመጣ አይ ቲንክ ይመስለኛል እነሱ ጋር ጎረቤት ዘመድ አዝማድ ካለገባ ይሉት ነበር። እና አጋጣሚ እኔ ፍቅር ጥያቄ ስጠይቀኝ እኔም ጥሩነቱ መልካምነቱ ብዙ ነገሩ ስለነበር ላቅማማ አልፈለኩም እና ወዲያውኑ ነበር እሺ ያልኩት። የዛሬ ነው ያደርገውና ግን በቃ ከተዋወቃችሁ ከምን አይነት ጊዜ ሆነ? ታዲያ
እሱ ያረፈው? 1 አመት። ከ1 አመት በኋላ? 1 አመት ብዙ አልቆየም እና 1 አመት በጣም ጥሩ ጊዜያት ነበረን እና ከ1 አመት በኋላ አረፈ። አጋጣሚ አላወኩም ነበር። የልብ ኬዝ ነበረበት። አንቺ ታዲያ ከሱ በፊት ህይወት ነበረች? ሌላ ህይወት ነበረች አንቺ? ነበረኝ። አሁን ላይ 5 አመት እና 9 አመት ልጅ አለኝ። 5 አመት እና 9 አመት ልጅ? ቆንጆ ልጅ አለች። ሴት ልጅ ትንሽዬዋ ሴት ናት እና 9 አመት ወንድ ልጅ አለኝ። ደስ ይላል። እሱ ታዲያ እሱ የባለቤቱ የእሱ ባለቤት እሱ ከአንቺ ልጅ የለውም አይደለ? ከአንቺ የለውም። እሱ ነው ደግሞ የሚያሳዝነው። ግን ከአንቺ በፊት የነበረችው ፍቅረኛ አለች እና ያቺ ፍቅረኛው በወሊድ ምክንያት ነው ያረፈችው ብለሽኛል። እና ታዲያ ልጁ አለ በህይወት? አለ ወይ? አለ። እና ታዲያ እሱ አሁን የት ነው ያለው? ዩሲ ካናዳ ነው ያለው። ካናዳ? እዛ ምን ይሰራል? አጋጣሚ ወንድሜ ካናዳ ነበር እና የሚኖረው። ዩሲ በጣም ተጎዳ ሳሚ ከሞተ በኋላ እና በምንም ትሪት ባደረገው ልችለው አልቻልኩም እና ሀዘኑን ላቅልለት አልቻልኩም። ምናልባት እስኪ አየር ሲቀየር ካኖረበት ሀገር ውጭ ሲኖር ምናልባት ብዬ ወደ ወንድሜ ላኩት፣ ሀዘኑን እንዲረሳ ማለት ነው። እስቲ ምናልባት ትዝታዎቹን ከረሳ ልክ አድርገሻል። ግን አሁን ትገናኛላችሁ ከሱ ጋር ስለሽ አንቺ ነሽ አሁን ከወንድምሽ ይልቅ አንቺ ነሽ ለሱ የምታስፈልጊው እና በዚህ ሰዓት ትገናኛላችሁ ከሱ ጋር? አሁን እግዚአብሔር ይመስገን ዩሲም ጥሩ ደረጃ ላይ ነው ያለው። ወንድሜ የተንከባከበው ነው እና እኔ ጋርም በቪዲዮ ኮል አንዳንዴ እንገናኛለን። ያው አልፎ አልፎ ለጊዜ አይመችም አይደለ? አልፎ አልፎ እናወራለን። አሁን እግዚአብሔር ይመስገን ከዚህ በመሄዱ አላዘንኩም። አሁን አንቺ ለሱ ለዮሴፍ ብቻ ሳይሆን ማዘን የለብሽ ለራስሽም ነው። አሁን አንቺ 2 ልጆች ናቸው ያሉሽ ከዮሴፍ ጋር። ምንም እንኳን አንቺ ልጅ ቢሆን እንደ ልጅ ነው ማሳደግ ያለብሽ። ልጅሽ ነው። ግን አሁን አንቺ በዚህ ሰዓት ከልጆችሽ ጎን ሆነሽ ሀዘናቸውን እንትን ማለት ትችላለሽ። ሀዘናቸውን እንዲረሱ ማጽናናት ትችላለሽ። ግን ከአንቺ ጎን ሆኖ ደግሞ ሀዘንሽን እንትን የሚል ሰውም ያስፈልጋል። ገባሽ? አሁን አንቺ ከዚህ በኋላ እኮ ትዳር ይዘሽ እኮ ለልጆችሽ እንደራሱ ልጆች አድርጎ የሚያሳድግ እኮ አባት ማምጣት አለብሽ። ይቅርታ አድርግልኝ እኔ እንደዚህ ስለሽ፣ አንዳንዴ ሰዎች ምንድን ነው እንደዚህ ራሳቸውን ሀዘን ውስጥ ደብቆ የሚኖሩ ሰዎች አሉ። ገብቶሻል? እንደዛ እንዲሆን አልፈልግም። እኔ አሁን በእኔ ህይወት ቢሆን እንደዛ ነው የማደርገው። ምክንያቱም እኔ ሀዘኔን እንደረሳ የግድ እኮ ከኔ አጠገብ ጋር ሆና ሀዘኔን የምታስረሳኝ ሰው ታስፈልጋለች፣ እንደ ሀሳብ ማለት ነው። እሱ እውነት ነው። ግን የሆነን ሰው ማንነት የሆነን ሰው የውስጥ ቁስል የምታውቀው እሱን ካልሆንክ በቀር ታውቃለህ ብዬ አላስብም። ግን እኔ እንዳልኩ ሳሚን ከበፊት ባለቤቱ ጋር ህይወት እያለው ጭምር ነው የማውቀው። ከዛ በኋላ ብዙ ጊዜ ብዙ ነገር አሳልፈናል። ብዙ ውጣ ውረዶችን አብረን ነበርን። በደስታው ሰዓት በሀዘኑ ሰዓት አብሬው ነበርኩኝ እና 1 አመት ደግሞ በራሳችን አንድ ሆነን ብዙ ነገሮችን አሳልፈናል። ያን ፍቅር ደግሞ በጊዜ ልረሳ አልችልም። ማለትም ዛሬ ለብሼ ልወጣ እችላለሁ፣ የተጽናና መምሰል እችላለሁ። ግን ይከብዳል። የእውነት ብቻህን ቁጭ ስትል እሱን ማሰብ በጣም ይከብዳል እና አጋር ምናምን ላልከው ያው እግዚአብሔር ነው ሁሉ ነገር የሚያደርገውና ለምን እንደዚህ እንዳልኩሽ ታውቂያለሽ። ግን ይቅርታ አድርጊልኝና አንቺን ለማግኘት በተደጋጋሚ ጊዜ እናንተ ሰፈር መጥቼ ነበረ። ያው ሰፈርሽን ያው ከሰራተኞችሽ ሰፈርሽን ጠይቂያቸው ነገሩኝ እና በተደጋጋሚ ጊዜ እናንተ ሰፈር ስመጣ አንዴ ከሆነ ልጅ ጋር አየሁሽ፣ አንዴ ደግሞ ከሌላ ሰው ጋር አየሁሽ እና እዚህ ጋር ፎቶ ያነሳሁሽ ይቅርታ አድርጊልኝ። ፎቶ ያነሳሁሽ ምንድነው እሷ ነች እሷ አይደለችም፣ ድንገት ተሳስታችሁ የሌላ ሰው አድራሻ ሰጥታችሁኝ እንደውም በሚል ነው እና እነዚህ ሰዎች ምንድን ናቸው ስለሽ? አሁን ለምሳሌ ይሄኛው ምንድን ነው? ይሄ ጋር አሁን ስትታዩ ምንድን ነው ስለሽ? እኔ አሁን ሳሚ የሚባለው እሱ ነበር የመሰለኝ አንቺ ከመንገድሽ በፊት ማለት ነው። አሁን ይሄ ስለ አይደለም እኔ እናንተ ለስራ ነው አይደል የተቀጣጠርነው? ለስራ ነው። ምንድን ነው ይሄ ፎቶ ማለትም ለምን ለስራ እስከመጣ ድረስ ስራን ብቻ ነው ማውራት ያለብህ አይደል? ግን ምንድነው ይቅርታ አድርግልኝ ለመጠየቅ እንዳጋጣሚ ከፈለግሽ አጥፈዋለሁ
አጥፋው፣ አሁን አጥፋው። ይሄው አጥፋዋለሁ፣ ችግር የለውም። ግን ምንድነው እኔ ከትራሽ ውስጥ ማጥፋው። እሺ ይሄው አንቺ ያጥፋዋለሁ። ይሄው ትራሽ ውስጥ ነው ያለሁት። ይሄው ይቅርታ፣ በጣም ነው የማዝነው። ለስራ በጣም ስለሆነ ነበር እንደዚህ የግል ጉዳዮችን እንትን ብትከላከል። እሺ የት ነው የምትሄጂው? ሲጀምር ለስራ እስከተቀጣጠረን ድረስ ስለ ስራ ነው ያወራው። እኔ ራሱ ስራ ፈትቼ ይሄን ሁሉ ነገር ማውራትኝ ለራሴ ራሱ ገርመኛል። እሺ አንዴ ቁጭ በይ። ይቅርታ። አመሰግናለሁ። ለማንኛውም ምንም አይነት ስራ ካንተ ጋር አልፈልግም። የት ነው? ይኸውልሽ ስሚ፣ ሆሳና የሚባልበት ነገር ታውቂዋለሽ? ዮሴፍ የት ነው ያለው? ካናዳ ነው ያለው? ሆሳና። ይሄ እኮ አሁን ያየሽው እኮ በትንሹ ነው። የአንቺ ሌሎች ብዙ ሚስጥሮች ይላሉ። ይኸውልሽ ሌሎች ሰዎችን እንደዋሸሽው፣ ሌሎች ሰዎችን እንደሸወድሽው እኔን ለመሸወድ አይችልም። ምንድነው ግን የምትፈልገው? አንዴ ቁጭ በይና እናውራ። አይደለም ምንድነው የምትፈልገው? ስለዚህ ስለኛ ስለኔ ፕራይቬት ጉዳዮች ስለምንድነው የምታወራው? ይኸውልሽ እንደዚህ አይነት ብቻ ሳይሆን ሌሎች ብዙ የማውቃቸውን ነገሮች አሉ። እኔና አንቺ እዚህ ለስራ ተገናኘን አልኩሽ እንጂ ለስራ እንገናኝ አልኩሽ እንጂ ቅድም ነግሬሻለሁ። ገንዘብ ለማግኘት የማልገባው የማልቆፍረው ጉድጓድ የለም። ስለዚህ ቁጭ በይና ያለውን ነገር በስነ ስርዓት ብናወራ ይሻላል። ካልተቀመጥኩሽ ማትቀመጪ ከሆነ ሚስጥርሽን አፈነዳዋለሁ። ጠይቁሽ የነበሩ የሰፈር ሰዎች ጎረቤቶችሽ ቤትሽ መጥቶ ከቤትሽ ያስወጡሻል። እሺ አውራኝ። ምንድነው? ይኸውልሽ እኔ አንቺ ጋር እዚህ ልዳረቅ አይደለም የመጣሁት። እኔ ቅድም ብዬሻለሁ እንዲገባሽ ነበረ። ገንዘብ ለማግኘት የማልቆፍሩ ጉድጓድ የማልገባበት እሳት የለም። ምን ውስጥ መገባለሁ? ገብቶሻል አይደለ? ስለዚህ ይኸውልሽ አሁን እኔ ከአንቺ ምንም ነገር አልፈልግም። የአንቺን ሚስጥሮች ሁሉ አውቃለሁኝ ብዬሻለሁኝ። ስለ ዮሴፍም የት እንዳለ ምን ውስጥ እንዳለ ሁሉም ነገር አውቃለሁኝ። ሆሳና በራሽ ሰዎች አስደብድበሽው ሆሳና ጎዳና ላይ ጥለሽዋል አይደለ? አሁን እሱ የት ነው ያለው? ሆሳና ላይ ጎዳና ላይ ተኝቶ ነው ራሱን እያስተዳደረ ያለ እየተሸከመ። ይህን ሁሉ ደግሞ እኔ ጋር አለ። ቆይ አንተ ምን ስትሆን ይኑላወቅ? ሲጀምር አንተ ማን ነው? ለምንድን ነው የምትከታተለኝ? ይኸውልሽ አንተ ማን ምንድን ነው የሚለው ነገር አይመለከትሽም። አሁን ሳይሆን እኔና አንቺ ተደራድረን የምፈልገውን ከምትሰጪኝ ከሆነ ብቻ የዛኔ ማን እንደሆንኩኝ ታውቂያለሽ። ምንድን ነው የምትፈልገው? ንገረኝ። ይኸውልሽ እኔ አንድ ነገር ብቻ አይደለም ከአንቺ የምፈልገው። አሁን አንቺ መኪና አለሽና መኪና ብዬ በጠይቅሽ መኪና እንደምትሰጪኝ ያገጠኛል። ምክንያቱም ከመኪናው በላይ የሆነ ሚስጥር እኔ ጋር አለ። ግን መኪና ብቻ አይደለም እኔ ከአንቺ የምፈልገው። ገብቶሻል? ስለዚህ ምን እንደምፈልግ ሁሉን ነገር እነግርሻለሁ። አሁን ግን ይኸውልሽ ዮሴፍ እኔ ጋር ነው ያለው፣ ሆሳና አይደለም ያለው፣ እዚሁ አዲስ አበባ ነው ያለው። ምንድን ነው የምትለው? ዮሴ እኮ ብዙ ሚስጥር ያውቃል። ብዙ ሚስጥር እኮ ነው እሱ ጋር ያለኝ። ምን አይነት ሚስጥር ነው ያለው? እሱ አይመለከትህም። ሌላ ድርድር ፈለክ እንዴ ከኔ ጋር? ምንድን ነው የምትፈልገው? እሺ የምትፈልገው ልስጥ። ዮሴን ለእኔ ያሳልፈህ ስጠኝ። እኔ ሌላ ከአንተ ጋር ምንም ነገር የሚያገናኘን ነገር የምን ሚስጥር ነው? አይመለከተም። ገንዘብ ነው አይደል የምትፈልገው? ገንዘብ። የፈለግከውን ገንዘብ የፈለግከውን መኪና ልሰጥ እችላለሁ። እሺ ግን ዮሴን ብቻ ለእኔ ያሳልፈህ ስጠኝ እና ሚስጥሮችን ቀበራቸው። የምታውቃቸውን ነገሮች እርሳቸው። ዮሴን አሳልፌ የሚሰጥሽ ከሆነ ምንድን ነው እሱን የምታደርጊው? እሱን ለእኔ ተው። ገንዘብ አይደል እንደ የምትፈልገው አንተ? ምንድን ነው ስለ ሌላ ነገር የምታወራው? እኮ ገንዘብ ነው የምፈልገው። ነገር ግን ገንዘብ የማገኝበትን መንገድ ነው ማወቅ የምፈልገው። ገንዘቡን እኮ ማግኘት እኮ ቀላል ነው። አሁን እኮ ለአንቺ ነገርኩሽ ነገር እኮ ከገንዘብም በላይ እኮ ነው የምፈልገውን ነገር። አሁን እዚህ ጋር እኮ ጠይቄ ትራንስፈር ማስደረግ ይችላለሁ። ነገር ግን በትንሽ ነገር መፋታት አልፈልግም። ያለበትን ነው የምፈልጊው። ያለበት ቦታ ይዤ እችላለሁ። ግን ያንን አሁን አይደለም የማደርገው። አሁን ዛሬ ማታ ሄጄ ምን እንደምታደርጊልኝ ከአንቺ ምን እንደምፈልግ ሁሉን ነገር አስቤ ስጨርስ እኔ ፈለግኩን አደርግልሃለሁ። ስለምን? እሺ ነገ እንገናኝ እኔና አንቺ። እሺ ነገ እንገናኝ። የምፈልገውን ነገር ሁሉ ወስኜ ስጨርስ ማታ ደውዬ አሳውቅሻለሁ። ጠዋት እንገናኛለን። አሁን መወሰን አልችልም። ምክንያቱም አልኩሽ እኮ ዮሲ እኔ ጋር ነው ያለው። ነገ እምልሽን ነገር በምልሽ ነገር የምትስማሚ ከሆነ ነገ ያለሽበት ቦታ እኔ ራሴ እሱን ይዤልሽ እመጣለሁ። ይኸውልሽ ሚስጥር ምናምን ብለሻል። እሱ ያንቺን ሚስጥር ሌላ ሚስጥር አለ እሱ የሚያውቀው። ግሩሜ ማን ነው? እስቲ ተወኝና በእናትህ ዛሬ እንጨርስ። ዛሬ አይሆንም፣ ዛሬ አይሆንም። ይኸውልሽ አሁን ከኔና አንቺ ውጭ ይህንን ነገር ማንም ሰው ማወቅ የለበትም። እኔ አንቺን ከማግኘት በፊት አንቺ ከማን ጋር ስትደዋወይ እንደነበረ ይሄ ሁሉ የአንቺ የስልክሽ እንትን ሊስት እኔ ጋር አለ። ከማን ጋር ስትደዋወይ እንደነበረ ገብቶሻል?
ሁሉም ነገር ስላለ አሁን ምንድነው የምታደርጊ? ለማንም ሰው እንዳትይ፣ ለማንም ሰው ይሄን ነገር እንዳታማክሪ፣ ከማንም ሰው ጋር ስልክ እንዳታወሪ፣ በተለይ ስለዚህ ጉዳይ። ያ ግን ሆነ ማለት ነገሮች ተበላሹ ማለት ነው። ነገሮች ተበላሹ ማለት የሰፈር ሰዎች ይመጣሉ፣ የዮሴፍ ዘመዶች ይመጣሉ፣ እየደበደቡሽ ነው አንቺን ጎዳና የሚያወጡሽ። ያ እንዲሁም አትፈልጊ ከሆነ ግን ዝም በይ። አሁንም ቢሆን በእኔ ቁጥጥር ውስጥ ነሽ አንቺ ያለሽው። እሺ ሰፈርሽ ውስጥም የኔን ሰዎች እልካለሁ። ገብቶሻል? እያንዳንዱ እንቅስቃሴሽ በቁጥጥራችን ውስጥ ነው። ስለዚህ አሁን ምንም ነገር ከማንም ጋር ሳትገናኝ ቀጥታ ወደ ቤት ሂጂ። እደውላለሁ ስልክ ብትይ የምትደውይበትን ቦታ ስለምናቅ ከኔ እርምጃ ውጭ የሆነ ነገር ከሆነ ሁሉም ነገር ይበላሻል። እንዲበላሽ የማትፈልጊ ከሆነ ደግሞ ያልኩሽን አድርጊ። ብቻ አንድ ነገር ቃል ገባለሁ። ምንድን ነው ቃል የምገባልሽ? አንተ የፈለግከውን ነገር ማለትም ገንዘብ ነው አይደለም የሚያስፈልገው? ገንዘብ ነው የሚፈልገው። የትኛውንም ያክል ገንዘብ፣ የትኛውንም ያክል ንብረት ጠይቀኝ እሰጥሃለሁ። ግን አንተ ዮሲ ከማንም ጋር ሳይገናኝ ለእኔ እንደምትሰጠኝ ቃል ገባለሁ። ቃል እገባልሻለሁ። እኔ ሌላ ምንም አልፈልግም። እሺ አሁን መሄድ ትችያለሽ። ችግር የለውም። እሺ ችግር የለውም። ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮአችን እንግዲህ እንዳያችሁት ይህን ይመስል ነበረ። ዛሬ እንግዲህ ሴትዮዋ ዮሴፍ አንድ የሚያውቀው ከባድ ሚስጥር እንዳለ ፍንጭ ሰጥታናለች። ያንን እንግዲህ በቀጣይ አጣርተን የምንደርስበት ይሆናል። ምክንያቱም ሳታስበው ነው ያመለጣት። በዛ ላይ ግሩሜ ነው ጉድ የሰራኝ ብላም ስታወራም ሰምተናል። ቀጣይ እንግዲህ ግሩም የሚባለው ሰውዬ ማን ነው፣ እንዲሁም ልጅ ዮሴፍ ጋር ያለው ከባድ ሚስጥርስ ምንድን ነው የሚለውን ነገር አጣርቼ ወደ እናንተ ጋር ማመጣ ይሆናል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ፈጣሪ ሰላም ያገናኝ።